ብሩስ ሊ ማን ነው? እስከዛሬ ድረስ እነዚህ ነገሮች እንዳልሰማችሁ ጥያቄ ሆኖባችሁ እንደከረሙ ገምታለሁ። ብዙዎቻችን ስለሱ ብዙ ሰምተናል፣ ብዙ ሲነገረን ቆይቷል። እጅግ በጣም ያልተወራለት ትልቅ የማርሻል አርት ባለሙያ ነው። ታዲያ እነዚህ ነገሮች በቀጣይ ደቂቃዎች ላይ በደንብ እንመለከታችኋለን። አብራችሁን ቆዩ። ሰላም፣ እንዴት ቆያችሁ? ሂራ ነኝ። ምንታችሁ እንዴት ቆየ? ሁሉ ሰላም፣ ሁሉ ጤና። ዛሬ ስለ አንድ ታዋቂ ግለሰብ ባዮግራፊውን አቀርብላችኋለሁ። ለዚህ ቻናል አዲስ ከሆናችሁ ይህ ቻናል በዋናነት አዲስ ነገር የምንሞክርበት፣ አዲስ ነገር የሞከሩ ሰዎችን የምናስተዋውቅበት ሲሆን ቪዲዮ ስንለቅ ወደ እናንተ እንዲደርስ ሰብስክራይብ እንድታደርጉ፣ ላይክ፣ ኮሜንት በማድረግ እንድታበረታቱን በአክብሮት ጠይቃለሁ። ብሩስ ሊ ማን ነው? ዛሬ ድረስ የእሱን ስም ያልሰማ አለ ብዬ አላስብም። ነገር ግን ስለ እሱ ምን ያህል እናውቃለን? የምናውቃቸውስ ነገሮች ትክክል ናቸው? ከሚታወቁት ብዙ እውነታዎች ውስጥ ላታውቋቸው ትችላላችሁ ብዬ የማስባቸውን የተወሰኑ ነጥቦች ለእናንተ አቀርብላችኋለሁ። ብሩስ ሊ በማርሻል አርትና በአክሽን ፊልም ኢንዱስትሪ ላይ አዲስ አብዮትን የቀሰቀሰ ትልቅ ተጽዕኖ ፈጣሪ ሰው ነው። ሁላችንም ብሩስ ሊ በአንድ ነገር እናውቀዋለን። ይህን ከባድ ድምፅ ያገኘው እንደቀላል አይደለም። ምክንያቱም እሱ በሚማርበት የፍልስፍና ብሩስ ሊ የተለያዩ ካራቴ ማስተሮችን ቻሌንጅ ያደርግ ነበረ። የሚያደርግበት ምክንያትም መምህራኖቹን ለማሸማቀቅ ሳይሆን አንደኛ እሱ የተማረውን ማርሻል አርት ጥበብ ለመፈተን ሲሆን፣ ሁለተኛ ደግሞ እሱ የጎደለውን የማርሻል አርት ጥበብ ከነሱ ለመሙላት እንዲሁም ደግሞ ለማሳደግ ነበረ። ለየት የሚያደርገው ብሩስ ሊ ፍልሚያውን ካሸነፋቸው፣ ልብ ብላችሁ አዳምጡኝ፣ ፍልሚያውን ካሸነፋቸው ሙሉ በሙሉ እነሱ የሚማሩት እውቀት እሱ እንዲያስተምሩት መጀመሪያ አግሪ ያደርጋሉ ማለት ነው። እሱ ከተሸነፈ ደግሞ እነሱ ፈቃደኛ ከሆኑ የእሱን ሙሉ የሚያውቀውን ነገር ሼር ሊያደርጋቸው ሁልጊዜ ፈቃደኛ ይሆናል ማለት ነው። ፍልሚያ ካደረጋቸው ማስተሮች መካከል የካራቴ ማስተሮች፣ የቦክስ አሰልጣኞች፣ የቴኳንዶ አሰልጣኞች፣ የሞይታይ የተለያዩ ነበሩ። ጄክ ቻን ከብሩስ ሊ ጋር ስለነበረው ግንኙነት ሲያወራ ጄክ ቻን ፊልም በሚቀረጽበት ቦታ ላይ በሚገኝበት ሰዓት ሎው ግሬድ የሆነ ስታንት ቲም ላይ የነበረ ሰው ነው ጄክ ቻን። ብሩስ ሊ ደግሞ ቶፕ ሌቭል ላይ ከሚገኙ አክተሮች መካከል ነበር የሚገኘው። እሱን ለመንካት፣ እሱን ለመጨበጥ በጣም ብዙ ሰው በአካባቢው እንደነበር፣ እሱን ሰላም ለማለት እንኳን እንዳልቻለ ይናገራል። The one always walk with me in front. I was under because there's so many people around him. There's so many everywhere he go. He just wow. I just under. I always look, just like Pete. ከብሩስ ሊ ጋር በደንብ ፌስ ቱ ፌስ የተገናኘው ፊስት ኦፍ ፊውሪ በተሰኘው ብሩስ ሊ ፊልም ላይ ጄክ ቻን ከባድ የሆነ ሲን ይሰጠዋል። እንዲሁ እንደምትመለከቱት ማለት ነው። በመቀጠል የተለያዩ ሲኖች ላይ ጄክ ቻንን በደንብ አድርጎ ይመተዋል። ለፊልሙ ውበት ሲባል የተለያየ ፋይት ሲን ላይ ተገናኝተዋል። ብሩስ ሊ በዛ አጋጣሚዎች በሙሉ ደህንነቱን ይጠይቀው ነበረ። What movie? Enter the Dragon. Yeah, Enter the Dragon. I'm the last one. I've been waiting. I'm last one. I go up, boom. He just give me one stick. One stick, boom. I get hit. Okay, rehearsal. Pang, boom, fall down. Okay, do it. It's a big one shot. Then I come up. Bang! I just feel, boom. My eyes a lot of stop because of one stick here. Bang! Boom! I fall down. Then I pick, and because the camera behind me, I just like this. I see Bruce Lee. Because when he fight, I always want to see how he move. The way he move. Back, turn around, run, cut. After cut, then he throw the stick, run to me.
run to me. Actually, I get hit every day, you know. As a stunt guy, you know, I get punched, I get kicked, it's okay. But I get up, I see he run to me, then I say, oh. I just pretend, you okay? I'm okay. Okay, are you sure? The whole night, I just like this. And he, whatever, because I always on the set, every day he just, the whole day he just. I hope አዲስ ነገር እንዳወቃችሁበት ገምታለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩኝ።